ከራስ ጋር እንዴት እንግባባ? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ አንድ ጥያቄ ልጠይቃችሁ። ከሰው ጋር ተጣልታችሁ ታውቃላችሁ? ምናልባት ከጓደኛችሁ፣ ከቤተሰባችሁ ወይም ከፍቅረኛችሁ ጋር። ከሰው ጋር ስትጣሉ መራቅ ትችላላችሁ። ስልኩን አለማንሳትም ትችላላችሁ። አልፎ ተርፎም ሰፈር መቀየር ትችላላችሁ። ነገር ግን ከራስ ጋር ተጣልተ ወዴት ትሄዳለህ? ብዙዎቻችን ትልቁ ጠላታችንም ሆነ ትልቁ ወዳጃችን በውስጣችን ያለነው እኛው ነን። 24 ሰዓት አብሮን የሚተኛ አብሮን የሚነሳ በጭንቅላታችን ውስጥ የሚያዋራን ያ ውስጣዊ ድምፅ ሰላም ካልሰጠን ዓለም ላይ ያለው ሀብትና ዝና ሁሉ ትርጉም አይኖረውም። ዛሬ ከራሳችሁ ጋር የምታደርጉትን ጦርነት አቁማችሁ እንዴት ሰላም መፍጠር እንደምትችሉ 7 ተግባራዊ መፍትሄዎችን እናያለን። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ የውስጥ ንግግርን መታዘብ ወይም ሰልፍ ቶክ አዌርነስ። የመጀመሪያው ነጥብ ለራሳችን የምንነግረው ወሬ ነው። አስቡት፣ አንድ ጓደኛ መጥቶ አንተ ሁሌም ትሳሳታለህ፣ ምንም አይሆንልህም፣ እድል የለህም ቢልህ ያ ሰው ጓደኛ ሆኖ ይቀጥላል? በፍጹም። ታዲያ ለምን ለራስህ እንዲህ ትላለህ? ለምሳሌ ኢንተርቪው ወድቀህ ይሆናል ወይም ፈተና አላለፍክም። እኔ ደደብ ነኝ ከማለት ይልቅ አሁን አልተሳካልኝም፣ ግን በሚቀጥለው ምን ማስተካከል አለብኝ ብለህ ራስህን አነጋግር። ለቅርብ ጓደኛ የማትናገረውን ክፉ ቃል ለራስህም አትናገር። ሁለተኛ፣ ስሜትን አለመታገል ወይም ዶንት ፋይት ዘ ፊሊንግ። ወጣቶች ስንሆን ብዙ ጊዜ ጠንካራ መሆን አለብኝ በሚል ስሜታችንን እንጨቁናለን። ስሜት እንደ ባህር ማዕበል ነው። ካልታገልከው ይመጣና ያልፋል። ጓደኞች የሆነ ቦታ ሲሄዱ አንተን ባይጠሩህና ቅር ቢልህ ለምን ቅር አለኝ ደካማ ነኝ ማለት ነው ብለህ ራስን አትውቀስ። ይልቅስ አሁን ብቸኝነት ተሰምቶኛል፣ ምክንያቱም መገለል ስለማልወድ ነው ብለህ እውቅና ስጠው። ስሜት እውቅና ሲያገኝ እንደ ጩኸት ዝም ይላል። ሶስተኛ፣ ጥፋተኛ ከመሆን ተማሪ መሆን። ጥፋተኝነት ያለፈ ታሪክ ውስጥ ያስረናል፣ ኃላፊነት ግን ለወደፊት ያዘጋጀናል። ለምሳሌ በወጣትነት ገንዘብ አባክነ ይሆናል። ምን አይነት ከንቱ ሰው ነበርኩ ብለህ ራስን እየገረፍክ ከመኖር ገንዘብ አያያዝ ላይ ችግር ነበረብኝ፣ አሁን ግን ቁጠባ መጀመር አለብኝ ወደሚል ተግባር ተቀየር። ስህተትህን እንደ ውድ ትምህርት ቤት ተመልከተው። አራተኛ፣ እሴቶችን መለየት ወይም ኮር ቫሊዩስ። ውስጣዊ ግጭት የሚፈጠረው የምታደርገው ነገርና የምታምንበት ነገር ሳይገጣጠሙ ሲቀሩ ነው። አንተ ለራስህ እኔ ታማኝ ሰው ነኝ የሚል እሴት ቢኖርህ ግን ጓደኞችህን ደስ ለማሰኘት ብለህ ብትዋሽ ውስጥህ መረበሹ አይቀርም። ሰላም የምታገኘው እኔ ማነኝ፣ ምንስ አምናለሁ የሚለውን ለይተህ ስታውቅና በዛ መንገድ ስትኖር ብቻ ነው። አምስተኛ፣ የለምን ጥያቄን አጥብቆ መጠየቅ። ውስጥህ ሲረበሽ እንደ ሕፃን ልጅ ለምን ብለህ ጠይቅ። ለምሳሌ ዛሬ ተበሳጭተሃል እንበል። ለምን ተበሳጨው? ምክንያቱም ጓደኛዬ ስልኬን አላነሳም። ለምን ይህ አበሳጨኝ? ምክንያቱም እንደማይወደኝ ተሰማኝ። ለምን እንዲህ ተሰማኝ? ምክንያቱም በራስ መተማመኔ ዝቅተኛ ስለሆነ ነው። ዋናውን ስር ስታገኘው ግጭቱ ይቆማል። ስድስተኛ፣ ራስን ይቅር ማለት ወይም ሰልፍ ፎርጊቭነስ። ብዙዎቻችን የትላንት ማንነታችንን ተሸክመን ዛሬን እንሮጣለን። ይሄ ደግሞ በጣም ያደክማል። ለምሳሌ ከ2 ዓመት በፊት የነበረ እውቀትና የዛሬው እውቀት እኩል አይደለም። ያኔ የተሳሳትከው ከነበረህ አቅም ጋር የተሻለ መስሎ ስለነበረ ነው። ዛሬ አዲስ ሰው ነህ። ያንን የትላንት ትንሹን አንተን እቅፍ አድርገህ ይቅር በለው። ሰባተኛ፣ ጸጥታን መለማመድ። በዚህ በሶሻል ሚዲያ ዘመን ከራሳችን ጋር የምንሆንበት ጊዜ የለንም። ስልክ ላይ ኖቲፊኬሽን ሲበዛ እንደሚጨናነቀው ሁሉ አእምሮህም ከብዙ ወከባ እረፍት ይፈልጋል። በቀን 10 ደቂቃ ብቻ ስልክን አጥፍተህ ዝምታ ውስጥ ተቀመጥ። መጀመሪያ ላይ ሀሳቦች ሊረብሹ ይችላሉ፣ ነገር ግን ቆየት ሲል የውስጥ ድምፅህ በግልጽ መሰማት ይጀምራል። እንግዲህ የዛሬው መልእክቴ አንድ ነው። በዚህ ምድር ላይ ረጅም ጊዜ የምታሳልፈው ከማንም ጋር ሳይሆን ከራስ ጋር ነው። ከራስ ጋር ሰላም ከሆንክ በዓለም ላይ ያለ ምንም ነገር ሊያወርድ አይችልም። ራሳችሁን እንደ ጠላት ሳይሆን እንደ ምርጥ ጓደኛ ተመልከቱት። ስትሳሳቱ ይቅር በሉት፣ ስትደክሙ በርታ በሉት፣ ስታዝኑ ደግሞ አጽናኑት። እናንተስ ከራሳችሁ ጋር በነበራችሁ ግጭት ውስጥ የተማራችሁት ትልቁ ነገር ምንድን ነው? ኮሜንት ላይ እንወያይ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ላይክ ማድረጋችሁ ደግሞ ቪዲዮን ለብዙዎች እንዲዳረስ ይረዳል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ ቪዲዮ እስከምንገናኝ ከራሳችሁ ጋር በፍቅርና በሰላም ቆዩ። ቸር ሰንብቱ።